ቤትና አፈላልጋለን ሌላ አዲስ ቤት ትቀይራለች ስልኳ ትቀያይራለች ሁሉም ነገር ትቀያይራለች ገብቷል የዛኔ አብርሃም ላግኝ ቢል ራሱ በምንም ታምራ አያገኛትም አንገት ያስደፋት ልጇ ነው ገብቷላ የልጇ ፍቅር አባት ይኑረው በማለት እንጂ ሩታ ሁላችንም እናቃታለን ምናክል ነብር እንደሆነች ምናክል አትበገሪ እንደሆነች ሁላችንም እናቃለን ገብቷል ያ ሁሉ ነገሯ ግን ቀርቶ ያ ሁሉ ነገሯ ደምዝዞ ዛሬ ላይ ዝቅ ያለችው ለልጇና ለልጇ እንደሆነ ሁላችንም እናቀው ነገር ይሄ ደግሞ አልገባ ካለው አብርሃም ሊቀጣ የሚችለው አሁንም ሊመለስ የሚችለው በልጁ ነው መንግስት በዚህ ሰዓት ሄደ ልጅን የማየት መብት አለ ብሎታል በዛ ሰዓት ላይ ልጁን የማየት መብት አለው አሁንም ቢሆን ማለት ነው ስለዚህ ልጁ ሊከለከልም ሆነ ሌላም ነገር ሊሆን አይገባም በመጀመሪያ ደረጃ ሌላው ደግሞ የሩታ ውሳኔ ነው አሁንም ቢሆን የሩታ ውሳኔ ነው አብርሃም ማግኘት ካልፈለገች አለማግኘት ትችላለች ቤቷም ሲመጣ በመታስወጣበት መንገድ ማስወጣት ትችላለች እኔ እዚህ ጋር መጥቼ አሁን ላይ እንደዚህ አድርጊ እንደዚህ ሁኚ ልላት አልችልም በቃ ሁሉም ነገር አቅቶኛል ገብቷል ማንም ሰው ሲባቆይ ይበቃዋል ኤፍሬም ምን ሆነ ነው አንተ ወንድምክ እኮ ያዘው ጨዋታ ነው ቀልድ ነው ከዚህ በፊት ፍቅር ግራ አባቱ ሽምግልና የላከው ሰውዬ ዛሬ እንደ አዲስ ቤተሰቤን ላስተዋውቅሽ ነየቴን ላስተዋውቅሽ ታላቀቴን ላስተዋውቅሽ ብሎ የሚቀልድ ጅልና ባለጌ ሰው ነው ገብቷል ሙሉ ቤተሰብ እኮ ያቃታል ፍቅር ማያቃት ማን አለ ገብቷል እንደ አዲስ ነየቴን ላስተዋውቅሽ ብሎ ከቀልድና ከጨዋታ ሩታን ማስወጣት አለበት ገብቷል ምትወዳት የምር ምታስብላት ከሆነ የራሷ ውሳኔ ነው ገብቷል ተናግሬያለሁ ኤፍሬም አንተ ከዚህ በፊት ሩታን አስብላታለሁ ለሩታ ጥሩ ነገር አደርጋለሁ ብለ ነበር ማድረግ የምትችለው አሁን ላይ ነው ገብቷል አሁን በምትፈተንበት ሰዓት ነው ገብቷል ፈተናውን ካለፈች በኋላ አንተ አጠገቧ ኖርክም አልኖርክም ምንም ጥቅም የለውም አሁን እየተፈተነች ባለችበት ሰዓት ላይ እንደ ወንድም ቆመ መከታ እንዳላት ወንድም ሆነ ነው ነገሮችን ማስተካከል ያለበት አሁንም ወንድሜ እንዲጎዳ አልፈልግም ልጁን ማየታ እፈልጋለሁ ካልክ አንተም ከቡዜም ከዴፍም አልለየም ገብቷላ ስለዚህ መቀጣት ካለበት ይቀጣ እሱ ማን ስለሆነ ነው ከአስሩ ሴት ጋር እየተጋደመ አንዱ ሴት መጠቀሚያ እያደረገ ሌላውን የሚያመጣው ምን ሆነ ነው አሁን ወንድሜ ስራ እንትን እየሰራ ያለው ስራ ልክ አይደለም ነው ብዬ እያወራለሁ ልክ ነው ብዬ እያወራ አይደለም የሰማኝ ከሆነ ሁለተኛ ነገር ደግሞ ስለ ሩታ ከሆነ ደግሞ የራሷ ውሳኔ ነው አሁንም ቢሆን የራሷ ውሳኔ ነው ውሳኔዋን ደግሞ አከብርላታለሁ በወሰነችው ጉዳይ ላይ ደግሞ እሞትላታለሁ እጋደድላታለሁ አለገ ከብቷል እሷ ላከበረችው እሷ አከብርላታለሁ ስለዚህ እኔ አሁን የምፈልገው የሩታ ውሳኔ ነው አብርሃምን እንዳታገኘው ከፈለገች እኔ ብዙ ነገር አደርግላታለሁ ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እኔ ደና አይደለም የምር ለመናገር አሁን ላይ የሚታየው ነገር ራሱ ደና አያስቆንም በጣም ነው እየተናደድኩ ያለሁት አብርሃም ምን እያደረገ እንደሆነ አልገባኝም ልክ እንደ ህፃን ልክ እንደ ጅል ነው እያደረገ ያለው ከዚህ በፊት ጎርቷት አሰቃይቷት ከህይወቱ ያስወጣትን ሴት ድጋሚ ደግሞ እስከዛሬ አፈቅራታለሁ ብሎ በሁለት ሴቶች መሃል አቁሞ መጠቀሚያ እያደረጋት ነውና በዚህ ልክ የወረደ ተግባር እያሰራ ዝም ማለቱ እንደ ጓደኛም እንደ ወንድምም በጣም ያስጠላኝ ስለዚህ ይህ ነገር መቆም አለበት ለሱም ጥሩ አይደለም እስከዛሬ ምናልባት በጨቀጨቅ ባለመግባባት ከሱ ጋር አፍ በመካፈት አሳልፌ ሊሆን ይችላል አሁን ላይ ግን ሁላችንም ወደ ተግባር ላይ መሄድ ያለብን ይሄ ልጅ አውቀው ይሁን ሳያውቅ በጣም እያደረገ ያለው ነገር በጣም ጋጥ ወጥ ነው የምሬ ነው ፍቅርም ብትሆኚ ይሄን አክል ጅል መሆን የለብሽም እንደኔ ማለት ነው ከዚህ በፊት ከሩታ ጋር ተጣልተሽ ከሩታ ጋር ተያይዘሽ ህይወትሽን በጥብጠሽ ድጋሚ ደግሞ ሩታን ምርጫው አድርጎ አንቺን እንዴት እንዳስወጣሽ መርሳት ያለብሽ አይመስለኝም ገብቶሻል ዛሬም ደግሞ መጠቀሚያ ነው የሆንሽው ገብቶሻል በሁለት ሴቶች መሃል ይዟቸው ሁለቱን ለማናደድ እቃ ነው እያደረገሽ ያለው ስለዚህ አንቺም ህፃን አይደለሽም ብልህ ሴት ነሽ ያለውን ነገር አገናዝበሽ ማወቅ አለብሽ እንደማንኛውም ሰው ሆነሽ ተጠቅሞብሽ እንዲሄድ መፍቀድ የለብሽም እና ዛሬ ይሄን ብቻ ላወራ አይደለም ኤፍሬምን ጠርቼዋለሁ ሩታ ላይ ከዚህ በለጠ መቀለድ የለበትም አብርሃም የምሬ ነው ከዚህ በፊት ብዙ ነገሮች ተጎድታለች ብዙ እመም አሳልፋለች ከርግዝና እስካሁን ባለችበት ድረስ በስቃይና በእመም ነው ያለችው ለልጇ ስትል ማለት ነው ምናልባት አብርሽ ወደ ቤቱ ተመልሶ ልዑል አባት ኖሮት በአባት ፍቅር እንዲያድግ ብዙ መስዋዕትነት ከፍላለች ሩታ ግን ደግሞ ሊሳካ አልቻለም
አብርሃም ያንን ሊያደርግ አልቻለም፣ ወደ ቤቱ ሊመለስ አልቻለም። ስለዚህ ያን ሁሉ ጉዳትና ህመም ካስተናገደች ሁላ ድጋሚ አሁንም መጎዳት የለባትም። ድጋሚ ህመሟን መቀስቀስ ስለሌለባት ለኤፍሬም ያለውን ነገር ሙሉ ማስረዳት እፈልጋለሁ። ከእንግዲህ በቃት። እሱም ሩታን ይዞ አብርሃም ጋር እንዲሄድ አልፈልግም፣ ወይም ደግሞ እንዲያስታርቃቸው አልፈልግም። ገብቷችኋል? አብርሃም የያዘው ቀልድና ጨዋታ ነው። ከዚህ በፊት ቤተሰቡ ሙሉ ያወቃት ልጅ፣ ሽማግሌ ሊላክ የነበራት ልጅ፣ ቤተሰቡ ሽማግሌ ይዞ ቤቷ ድረስ የሄደው ልጅ ልክ እንደ አዲስ እህቱን ይዞ እኔ ላስተዋውቅሽ ማለት ይሄ ብልግና ነው። የምሬ ነው። እቃቃ ጨዋታ ነው የያዘው መሰለኝ። ማንን ነው የሚያስተዋውቀው? ከዚህ በፊት አባቱን እሷ ቤት ድረስ ሄዶ ሽምግልና የላከ ሰውዬ አሁን ድጋሚ እህቴን እንደ አዲስ ላስተዋውቅሽ ማለት ይህ ቀልድ ይመስለኛል። እንደኔ አሁንም ቀልድ ነው የተያያዘው አብርሃም። ስለዚህ ከዚህ አይነት ቀልድና ጨዋታ ደግሞ ሩታ መውጣት አለባት ብዬ ነው የማስበው። ኤርሜላን ብትወጣ ደስ ይለኛል፣ ግን ደግሞ ኤርሜላ የራሷ መብት ነው። እኔ ግን እንደ ወንድም ሩታ ከዚህ የበለጠ እዚህ የተጨመላለቀ ጅል ውስጥ እኔ እንድትገባ አልፈልግም። የምሬ ነው። አብርሃም በጣም እየተጨማለቀና በጣም በቃ መንገድ ላይ ቁጭ ብሎ መሽናት ነው የቀረው። የምሬ ነው ስላችሁ በቃ የሚያስጠላ ተግባር ነው ያደረገው። ከዚህ በፊትም ነግረነዋል። የሆነ ጀብድ እየመሰለው ነው ነገር አንድ ሴት አምጥቶ መጉዳት፣ ማሰቃየት፣ ከዛ ተጠቅሞባት ሌላ ሴት ደግሞ ማምጣት ጀግንነት ነው የመሰለው። ስለዚህ በዚህ አይነት ተግባር ደግሞ መቀጠል የለበትም። እሱ ግን እቀጥላለሁ ካለ ደግሞ እንደዚህ የተጨመላለቀ ህይወት ውስጥ ሩታ መግባት የለባትም ብዬ ነው የማስበው። ይፈመጥቷል እና ሰላም ነው አለን። እግዚአብሔር ይመስገን፣ ሁሉ ሰላም አለን። እግዚአብሔር ይመስገን። ያው ዛሬ ለምን እንደጠራው ታውቃለህ? ከአብርሽና ከሩታ ውጪ አይደለም። ያው አሁን ላይ ልናወራ የምንችለው ስለ ሁለቱ ነውና አንተም እንደተናደድክ አውቃለሁ። በወንድም ለሱም ምን አክል ዋጋ እንደከፈል ከዚህ በፊት ሁላችንም የምናውቀው ነገር ነው። አሁን ግን ለአብርሃም ዋጋ መክፈል ሳይሆን እሱ እንደፈለገ መሆን ይችላል። ገብቷል? የተያያዘው ቀልድና ጨዋታ ነው። ከዚህ በፊት ያሰቃያትን ልጅ ከዚህ በፊት የ5 ዓመት ፍቅረኛ ናት ብሎ ወደ ሚዲያ ድጋሚ አምጥቷት ከዛ በኋላ ያው ሁሉ ሩታና ፍቅር ማለት ህይወት ውስጥ ከተባሉ ከተጨቃጨቁ በኋላ ድጋሚ ሩታን ምርጫው አድርጎ ልጅ ከወለደ በኋላ ድጋሚ ደግሞ ፍቅር ነው ማፈቅራት ብሎ ፍቅርን ይዞ መምጣት ይሄ ቀልድና ጨዋታ ነው። ገብቷል? ገና አብርሃም ልጅ ነው። ገብቷል? እሱም ልጅ ነኝ እንዳለው አይሆን አፓፕ ወይ ደግሞ ሱዚ ይዞ መጫወት ይችላል። ወንድም ግን አሁን ላይ ሩታ በጣም እየተጎዳች ነው። ኤፍሬም ከምለ በላይ እየተጎዳች ነው። ያንን ህመም ደግሞ አንተም ታውቃለህ ምን አክል እንደተጎዳች ማለት ነው። ስለዚህ ማድረግ ያለብህ አሁን አብርሃምን መለማመጥ ወይ ደግሞ አብርሃም ጋር ሄደ ትክክል አልሰራም ትክክል ሰርታል ሳይሆን ሩታ ውሳኔ እንድትወስን ማድረግ አለብህ። ምን አይነት ውሳኔ ማለት ትክክል ነው፣ ግን አብርሃም አንድና አንድ ሊቀጣ የሚችለው በልጁ ነው። ገብቶሃል? በወለደው ልጅ ነው አብርሃም ልትቀጣው የምትችለው ሩታ። ስለዚህ አብርሃም ልጁን እንዳይ ማድረግ ትችላለች ሩታ። ገብቶሃል? አብርሃም መቀጣት የሚችለው በልጁ ነው። ምናልባት የሚገባውም በልጁ ስለሆነ ልጁን ማሳየት የለባትም ሩታ። ስለዚህ ይህንን ደግሞ እንድታደርግ አንተ ለሩታ ነገራት። ኤፍሬም ልክ ነህ፣ ያወራው ያለው ነገር ልክ ነህ። ልጁ ከራሱ ሲርቅ ስለ ልጁ ማንነት ወይም ደግሞ ስለ አባትነቱ ግድ ይሰጠዋል ብዬ አስባለሁ። ያው አንዳንዴ በእጅ ያለ ወርቅ እንደ መዳብ ይቆጠራል አይባልም። ልጁም እንደፈለገ ስለሚያገኘው ሩታም እንደሚፈልገው ስለሚያገኛት ሄርሜላም እንደዛው እቃቃ እየተጫወተ ያለው ለዛ ነው። ገብቷችኋል? በፈለገው ሰዓት ሁሉንም በፈለገው ሰዓት ያገኛቸዋል እና ምንም ነገር መስሎ አይታየውም። አንዳንዴ በውድ ነገር የምታገኙት ነገር ዋጋ ትሰጡታላችሁ ሁላችንም እና ዝም ብለን የምናገኘው ነገር ነው ዋጋ አንሰጠውም። እና አብርሃም እየሆነ ያለው እንደዛ ነው። ዝም ብሎ ስለሚያገኛቸው ሁለቱም ደግሞ ኑ ሲባሉ ሮጠው ስለሚሄዱ እሱ ጋር ለዛም አብርሃም ሁሉም ነገር ይቀለለበት። ግን ደግሞ አሁን አንተ ያልከው ሐሳብ ለምን እንደማይሆን ታውቃለህ? በመጀመሪያ ደረጃ ልጁን ግዴታ ማየት አለበት። አሁን ልጁን ከሷ ሩቀ ነው ምናምን ነገር እኔ ነገር ላደርግ አልችልም፣ ማድረግም አልፈልግም። ምክንያቱም እኔ ወንድሜ ነው። ወንድሜ ደግሞ መንግስት በሰጠው ልክ ልጁ ማየት አለበት።
ሌላ ነገር ባያደርግም ግን ደግሞ መጥቶ ልጁን ማየት አለበት። አሁን ልጁ ከሱ ይራቁናን በሚለው ሐሳብ አልስማማም። ኤፍሬም ይኸውልህ ይህንን ውሳኔ ለምን ለአንተም መናገር እንደፈለግኩ አንተም የምታውቀው ይመስለኛል። ገብቶሃል? ሩታ ምን ያክል ጠንካራ ሴት እንደሆነች ሁላችንም የምናውቀው ነገር ነው። አንገቷን የደፋችው እና ሲላት ተጎትታ የምትሄደው ለልጇ ስትል እንጂ ሩታ ያኔ የነበራት ማንነት ምን እንደሆነ ሁላችንም እናውቃለን። ገብቶሃል? ይሄኔ ምን አይነት ነገር ልትፈጥር እንደምትችል አብርሃም ምን አይነት ቃላት መናገር እንደምትችል ሁላችንም የምናውቀው ነገር ነው። ዛሬ ላይ ግን አንገት ያስደፋት የልጇ ነገር ነው። ገብቶሃል? ያ ነገር ደግሞ ሊገባው አልቻለም። የአባትነት ፍቅርም ደግሞ እያሳየው አይደለም ለልጁ። ገብቶሃል? እሷ ብቻ እያሳደገችው ከሆነ የእናትነት ፍቅር እሷ ብቻ እየሰጠችው ከሆነ አሁንም አብርሃም ሄዶ ልጁን ማየት ምንም ጥቅም የለውም። ገብቶሃል? ከአስሩ ሴት ጋር እየተልከሰከሰ ገብቷል። እያንዳንዱን ሴት እያመጣ መጠቀሚያ እያደረገ ሲሰለቸው ወደ ሌላ ከዛ ያቺኛው ምን እያመጣ እያንዳንዳቸውን ህይወት እየጎዳ ነው። ስለዚህ የአባትነት ፍቅር የሚገባው ሰው አይደለም። ስለዚህ ልጁን አየም አላየም አብርሃም ይጎዳል ብዬ አላስብም። እንደኔ አይ መጎዳት ይጎዳል ማናችንም። ምክንያቱም የሰው ልጅን ጥቅም የምታውቀው ካጠገበ ሲርቅ ነው። ገብቷል? ቅድም ተናግሬያለሁ። አጠገበ ካለ ስለዛ ሰው ጥቅም ብዙ አታውቅም። እኔ አሁን አብርሃም ስለ ልጁ ማለት ይከብደኛል፣ ግን ደግሞ አሁን እያደረገ ያለው ነገር ትክክል አይደለም። እየሰራ ያለው ነገር ትክክል አይደለም፣ ግን ደግሞ ልጁን ማረቅ ከሱ መፍትሄ አይደለም። አንዳውም ነገራቶችን ማበላሸት ነው። ፈልጎት ነው ልጁን የወለደው፣ ግን ደግሞ አላቅም። ብቻ ግን መንግስት ባዘዘለት አላረ በቃ በዚህ ቀን ሄደ ልጅን ማየት ትችላለህ ባለበት ሰዓት ላይ መጥቶ ልጁን ይሄ መብቱ ደግሞ ማናችንም ልንከለክለው አንችልም። ኤፍሬም ያልገባ ነገር ይኸውልህ አብርሃም የሚገባው የሚመለሰው ያለውን ነገር እያደረገ ትክክል እንዳልሆነ የሚገነዘበው ልጁ ካጠገቡ ሲረቅ ነው። ይህን ደግሞ ማለት ነው ለሩታ ነገራት ለተወሰነ ጊዜ ወይ እናቷ ቤት ወይ ደግሞ ከዚህ ከተጨማለቀ ከሚደብር ስራ ይሁን እኔ እንጃ። እኔ አብርሃም እንደዚህ በዚህ ልክ በወረደበት አይቼው አላውቅም። ገብቷል? ሶስት ሴቶች አቁሞ ራሱን እንደ ጀግና የሚያይ ወንድ እኔ እስከዛሬ አጋጥሞኝ አያውቅም። ገብቷል? በጣም የወረደ ስራና የሚያስጠላ ተግባር ነው እያደረገ ያለው። ስለዚህ ከዚህ ከተጨመላለቀ ህይወት ወጣ ወይ እናቷ ቤት ወይ ደግሞ ሌላ ሀገር መሄድ አለባት ከነ ልጇ ነው ምልህ ኤፍሬም። ገብቷል? ሌላ ሀገርም የሚለው እናቷ ቤትም የሚለው አይሆንም። ለምንድን ነው የማይሆንበት ምክንያት አለ። ምክንያቱም ይሄ ገና ህፃን ልጅ ነው። ልጁ ነው አሁንም እየተሰቃየ ያለው በባህል በጣም እየተሰቃየ ያለው ልጁ ነው። ስለዚህ ከዚህ በላይም ደግሞ ሌላ ሀገር የሚሄዱ መሰቃየት የለበትም። አሁን ሌላ ሀገር ሄዶ እኮ ባይዞ የረፍት እኮ አታመጣም። ማሰብ ያለብን ነገር የሰው ልጅ ከሀገር ስለወጣ ብቻ ያርፋል እረፍት ያገኛል ማለት አለ። ከዚህም የባሰ ነገር ሊያጋጥም ይችላል። አንዴ አሁንም ተስፋ አላት ነው ከአብርሃም ጋር እንወራለን። ተስፋ ሳይሆን እዚህ ይሻላታል። ቢያንስ እዚህ የምታውቀው ሰው አለ። አንዱ ቢሄድ አንዱ ይመጣላታል። የሆነ ሰው ምናምን ነገራቶች ይተካካሉ። ገብቷል? እዛ ግን የሚተካካ ሰው የለም። የሰማይ ነው። ምንም የሚተካካ ሰው የለም። ከተጎዳ ተጎዳት ነው። የሚቀብርህ ነው የምታጠው። የሰው ሀገር ላይ ሞተ የሚቀብርህ ነው የምታጠው። ስለዚህ እንደዚህ አይነት ነገር ውስጥ ደግሞ እሷ መግባት የለባትም። ቢያንስ እዛ ሰው ሊኖር ይችላል። ሰው ሊኖር ይገባል። አለውልሽ አጠገብሽ ነኝ የሚላት ሰው ይገባል። ዝም ብላ ከመሬት ተነስታ ልጇን አንጠልጥላ ለመሄድ ይገባል። ለኤፍሬም ብዙ ነገር አመቻችታ እኮ ነው ስትሄድ። ገብቷላ? አመቻቸው ነገር ደግሞ የለም ነው እዚህ ምንም አይነት ተስፋ የለም አሁን ላይ። ከአብርሃም ጋር ኖራለው ከአብርሃም ጋር ታርቂ ከልዑል ጋር አብረን ልጆቻችንን እናሳድጋለን ማለት ይህ ማይታሰብ ነገር ነው። ገብቷል? አሁን ሩታ አንድና አንድ አብርሃም ላይ ምንም ተስፋ ሊኖራት አይገባም። ከሱ ጋርም ታርቂ ህይወቴን እጀምራለሁ የሚል የትኛው ማስተሳሰብ ሊኖራት አይገባም። በቃ አብርሽ እዚህ ጋር አብቅቷል። ገብቷል? የአብርሃም ህይወት እዚህ ጋር ነው ማቆም ያለበት ከሩታ ህይወት። አንድና አንድ አብርሃም ሊመለስም ሊቆጮ የሚችለው በልጁ ነው። እሺ በለኝና ልጁን አታሳየው። ገብቷል? ለተወሰነ ጊዜ አብርሃም ልጁን እንዳያይ ታድርገው። አይ እኔ ላደርጋለሁ ኤፍሬም እሺ በለኝና ይኸውልህ አብርሃም ሊቀጣም ሊመለስ የሚችለው በልጁ ነው። ገብቷል አይደል? ሌላ አብርሃምን አንመልሰውም። እኔ እንዲቀጣም ሆነ ምንም ነገርማ አልፈልግም። እሱ የሚቀጣው ከሆነ ፈጣሪ ራሱ ይቅጣው። እኔ ቀጭ አይደለሁም። ገብቷል? የሚቀጣው ፈጣሪ ነው። እሱ ራሱ መፍረድ ያለበት አካል ላይ ይፍረድ። ስለዚህ እኔ አሁን ልፈርድም ሆነ ምንም ነገር አልመጣሁም። ግን ደግሞ
ሩታ ስለ ሩታ እያወራን ከሆነ የትም ሀገር መሄድ የለባትም። እዚሁ ከልጇ ጋር ላይፏን ትቀጥላለች። እኛ አጠገቧ ላይ ያለን የሚቸግራት የሚጎድላት ነገር ካለ እኛ እያመቻቸንላት ላይፏን መቀጠል ትችላለች። ይኸውልህ እሷ እኮ የጎደላት ምንም ነገር አይደለም። እዚህ ጋር ይኸውልህ የጎደላት ነገር ከሌለ ደግሞ ላይፏን መኖር ነው በቃ። ምን ላይፏ እንዳትኖር እናቷ ቤት ትሄዳለች። ለብሩስ ውጪ ላይፏ እንዳትኖር አብርሃም አለ እዚህ ጋር ገብቶሃል። ሲለው ቤቷ እየመጣ ሲለው ደግሞ ውጪ ነይ እያላት ክብሯን ዝቅ እያደረገ እሱ አለማግኘት ነው። እሱ እኮ አሁን አለማግኘት ደግሞ አትችልም። እዚህ ሆነ አብርሃምን አለማግኘት አትችልም። ትችላለች። የራስ ውሳኔ ነው። ምንም አይደለም። ይኸውልህ ስልክ አላነሳ ብትለው ራሱ ቤት ይሄዳል። ገብቶሃል። ከሴት ጋር ቤት ይዞ መሄድ ለሱ ብርቁ አይደለም። ገብቶሃል። ኤርሜላም እዛ ቤት ውስጥ እንዴት እንደሚያደርጋት ታውቅ ነበር። ሩታ ቤት ሁላ ሆና ማለት ነው። ገብቶሃል። አብርሃም ደስ ያለውን ነገር ከማድረግ ወደ ኋላ አይልም። ስለዚህ ለተወሰነ ጊዜ ከዚህ ከተጨመላለቀ ተግባር አንገት ያስደፋት ልጇ ነው። ገብቶሃል። የልጇ ፍቅር አባት ይኑረው በማለት እንጂ ሩታ ሁላችንም እናውቃታለን። ምናክል ነብር እንደሆነች ምናክል አትበገሪ እንደሆነች ሁላችንም እናውቃለን። ገብቶሃል። ያ ሁሉ ነገሯ ግን ቀርቶ ያ ሁሉ ነገሯ ደምዝዞ ዛሬ ላይ ዝቅ ያለችው ለልጇና ለልጇ እንደሆነ ሁላችንም የምናውቀው ነገር። ይሄ ደግሞ አልገባ ካለው አብርሃም ሊቀጣ የሚችለው አሁንም ሊመለስ የሚችለው በልጁ ነው። ገብቶሃል። ልጁን ነው መቅጣት ያለባት። እኔ ደግሞ ወንድሜን ደግሞ ልጁ እንዲያየው እንዳያይ ምንም ላደርግ አልችልም። ኤፍሬም አሁን እኮ ወንድም ምንም በቃ ደስ የሚል ስራ አይደለም። ይሄ ከሰው የወጣ ጋጠወጥነት ነው የሚያደርገው። ደስ የሚል ስራ ሰራም ደስ የሚል ስራ አልሰራም ልጁን በአግባቡ ማየት መብት አለው። መብት የለውም እንዴ? ምን ሆነ ነው አንተ? እሱ መንግስት የሰጠው የራሱ መብት ነው። ገብቶሃል። አሁን እናንተ ትጨር እንከራከር የሚገባበት ጉዳይ አለ። መንግስት በዚህ ሰዓት ሄደ ልጅን የማየት መብት አለ ብሎታል። በዛ ሰዓት ላይ ልጁን የማየት መብት አለው አሁንም ቢሆን ማለት ነው። ስለዚህ ልጁ ሊከለከልም ሆነ ሌላም ነገር ሊሆን አይገባም በመጀመሪያ ደረጃ። ሌላው ደግሞ የሩታ ውሳኔ ነው። አሁንም ቢሆን የሩታ ውሳኔ ነው። አብርሃም ማግኘት ካልፈለገች አለማግኘት ትችላለች። ቤቷን ሲመጣ በምታስወጣበት መንገድ ማስወጣት ትችላለች። ይሄ የራሷ ውሳኔ ነው። ኤፍሬም ማይመስል ነገር ደግሞ እንነጋገራለን። ከሷ ጋርም ቁጭ ብለን እናወራለን። አብርሃምን ማትፈልገው ከሆነ አንዴ ስማኝ፣ ቆይ አንዴ። አብርሃምን ማትፈልገው ከሆነ ካሁን በኋላ አብርሃም ወጥቶልኛ የምትል ከሆነ የራሷ ውሳኔ ነው። እኔ እዚህ ጋር መጥቼ አሁን ላይ እንደዚህ አድርጊ እንደዚህ ሁኚ ልላት አልችልም። በቃ ሁሉም ነገር አቅቶኛል። ገብቶሃል። ማንም ሰው ሲበቃው ይበቃዋል። ኤፍሬም ምን ሆነ ነው አንተ? ወንድምህ እኮ የያዘው ጨዋታ ነው፣ ቀልድ ነው። ከዚህ በፊት ፍቅር ግራ አባቱ ሽምግልና የላከው ሰውዬ ዛሬ እንደ አዲስ ቤተሰቤን ላስተዋውቅሽ፣ እህቴን ላስተዋውቅሽ፣ ታላቅ እህቴን ላስተዋውቅሽ ብሎ የሚቀልድ ጅልና ባለጌ ሰው ነው። ገብቶሃል? ሙሉ ቤተሰብ እኮ ያውቃታል። ፍቅር ማያውቃት ማን አለ? ገብቶሃል? እንደ አዲስ እህቴን ላስተዋውቅሽ ብሎ ከቀልድና ከጨዋታ ሩታን ማስወጣት አለብህ። ገብቶሃል? የምትወዳት የምር የምታስብላት ከሆነ ደግሞ የራሷ ውሳኔ ነው። ገብቶሃል? ተናግሬያለሁ። ይኸውልህ ኤፍሬም አንተ ከዚህ በፊት ሩታን አስብላታለሁ ለሩታ ጥሩ ነገር አድርጋለሁ ብለህ ነበር። ማድረግ የምትችለው አሁን ላይ ነው። ገብቶሃል? አሁን በምትፈተንበት ሰዓት ነው። ገብቶሃል? ፈተናውን ካለፈች በኋላ አንተ አጠገቧ ኖርክም አልኖርክም ምንም ጥቅም የለውም። አሁን እየተፈተነች ባለችበት ሰዓት ላይ እንደ ወንድም ቆመ መከታ እንዳላት ወንድም ሆነ ነው ነገሮችን ማስተካከል ያለብህ። አሁንም ወንድሜ እንዲጎዳ አልፈልግም ልጁን ማየት እፈልጋለሁ ካልክ አንተም ከቡዜም ከዴፍም አልለየህም። ገብቶሃል? ስለዚህ መቀጣት ካለበት ይቀጣ። እሱ ማን ስለሆነ ነው ከአስሩ ሴት ጋር እየተጋደመ አንዱን ሴት መጠቀሚያ እያደረገ ሌላውን የሚያመጣው? ምን ሆነ ነው እንዴ? ክፉ ደግም እንድናወራ አታድርግ። ያልገባ ነገር ምን ነው ታውቃለህ? አንድ ነገር ያልገባ ነገር ምን ነው ታውቃለህ? እኔ አሁን ወንድሜ ስራ እንትን እየሰራ ያለው ስራ ልክ አይደለም ነው ብዬ እያወራሁ ያለሁት። ልክ ነው ብዬ እያወራሁ አይደለም የሰማኸኝ ከሆነ። ሁለተኛ ነገር ደግሞ ስለ ሩታ ከሆነ ደግሞ የራሷ ውሳኔ ነው። አሁንም ቢሆን የራሷ ውሳኔ ነው። ውሳኔዋን ደግሞ አከብርላታለሁ። በወሰነችው ጉዳይ ላይ ደግሞ እሞትላታለሁ፣ እጋደድላታለሁ። አለቀ። ከብቷል። እሷ ላከበረችው እሷ አከብርላታለሁ። ስለዚህ እኔ አሁን የምፈልገው የሩታ ውሳኔ ነው። አብርሃምን እንዳታገኘው ከፈለገች እኔ ብዙ ነገር አደርግላታለሁ። ግን ደግሞ መጀመሪያ ራሷ መወሰን አለባት። ተወሰን ኤፍሬም ያልገባ ነገር እያልኩ ነው። እኔ አብርሃምን እዚህ ሆነ አለማግኘት አትችልም። ገብቶሃል? አስሬ ቤት መሄድ ይችላል። አብርሃም ቤቱ ነው እንደፈለገ። ያ ቤት እኮ የሁለታቸው ነው። ገብቶሃል? አብርሃምን ውጣ ማለት አትችልም። ገብቶሃል? ስለዚህ እንዴት ትሄድ አልፈልግም። በየሰማይ ነው ውጪ ሄዳ ምንም ለውጥ አታወጣም። ልጅ የባሰ ነገር ነው የሚገጥማት፣ ሌላ ነገር ነው የሚገጥማት። ስለዚህ ውጪ መሄድ የለባትም። እዚሁ ኑሯን መኖር ትችላለች። አለቀ። ከሱ ጋር እየተጨመላለቀች ለብሮ ብትጨማላለች። ቤትን መቀየር ይቻላል። ኪኒም ብዙ አማራጮች አሉ። ባይዚ አብርሃምን አለማግኘት ከተቻለ ብዙ አማራጮች አሉ እኮ። ያንን ነገር እናድርግ እኮ ነው። እኔ በቃ ከሀገር መውጣት ካልቻለች የራሷ ውሳኔ ነው እያልኩ ያለሁት። ይሄ ነገር እፈልገዋለሁ ካለች
ቤት እናፈላልጋለን። ሌላ አዲስ ቤት ትቀይራለች፣ ስልኳ ትቀያይራለች፣ ሁሉም ነገር ትቀያይራለች። ገብቷል። የዛኔ አብርሃም ላግኝ ቢል ራሱ በምንም ታምራ አያገኛትም። ይሄ ደግሞ መጀመሪያ የራሷ ውሳኔ ነው። እኔ ሩታ አይደለሁም። ገብቷል። የሩታ ውሳኔ ደግሞ እኔ ልወስንለት አልችልም። መጀመሪያ ራሷ ተወስን። አዎ ቤት እቀይራለሁ፣ አብርሃም ማግኘት አልፈልግም ካሁን በኋላ ካለች ሁሉም ነገር አብርሃም እንዳታገኝ ማድረግ እንችላለን። መወሰን የምትችለው እኮ ሩታ ናት አውቃለሁ። ግን ደግሞ አንዳንዴ ሩታ ማየት ያልቻለችውን ነገር አንተ ማየት ከቻልክ ለሷ ህይወት የምታስብ ከሆነ እኮ ማስተካከል ትችላለህ። ገብቶሃል? እሷ ማታየውን ነገር አንተ ካየኸው ሩታ እንደዚህ ማድረግ አለብሽ። ገብቶሻል? ከዚህ ከተጨመላለቀ ህይወት መውጣት አለብሽ። በጣም በዛ አሁን ላይ በጣም ማለት ነው። ይኸውልህ እኔ ከምልህ በላይ በጣም በዛ። ሙሉ ቤተሰቡን እሷን እየጎዳ ነው። ዴቭም፣ ቡዜም፣ አብርሽም ሁሉም ማለት ነው። ስለዚህ በቃ ሁሉም ነገር ገደብ ሊኖረው ይገባል። አብርሃምን መመለስ ካልቻላችሁ አንድ ቤተሰብ ሙሉ አንድ ልጅ መመለስ ካልቻለ ሁሉም ተባባሪ ነው ብዬ ነው የማስበው። ለምን ብትሉ አንድ ሕፃን ልጅ ከዚህ ሁሉ ቤተሰብ አፈንግጦ ሊወጣ አይችልም ሙሉ ካልተስማማበት ማለት ነው። ስለዚህ ከሚያስጠላ ሴራና ከተደበቀ ተግባር ሩታ መውጣት አለባት። ገብቷል? ጋሽዬም ቢሆን ማዘሩም ቢሆን ሁሉም ዝም ያለው ይሁን ነገር ስላለ ነው። ገብቷል? አብርሃም መመለስ መቆንጠጥ አቅቶት አይደለም ሙሉ ቤተሰቡ። ስለዚህ ይህን ነገር ደግሞ ማስተካከል ካልቻለ ሩታ ከዚህ ህይወት ነው መውጣት ያለባት። ኤፍሬም እንደ ሀሳብ አቀርብላታለሁ እንጂ እንደ ሀሳብ አቀርብላትና ሀሳቡ ላይ ከተስማማች ማድረግ ያለብን ነገር እናደርጋለን። ቤትን መቀየር ከፈለገች ቤት እንቀይራለን። ስልኳንም ታጠፋለች፣ ሁሉም ነገር ታጠፋለች። መጀመሪያ ግን የእሷ ፍቃድ መጠየቅ አለብን። በዚህ ሀሳብ እሷ የምትስማማ ከሆነ ከማድረግ ወደ ኋላ አንልም። አሁንም ቢሆን እኮ መቀጣት የሚችለው አንድና አንድ አብርሃም በልጁ ኤፍሬም በደንብ አስበበት። ማንም መጥቶ ቢመክረው አብርሃምን አይመለስም። አብርሃም ሊመለስ የሚችለው በሚወደው ልጁ ነው። ገብቷል? ልዑልን እንዴት እንደሚወደው ታውቃለህ? ለልዑል ምን አይነት መስዋዕትነት እንደሚከፍል እኔም አንተም ሁላችንም የምናውቀው ነገር ነው። ስለዚህ አብርሃም መመለስም መቅጣት የምንችለው በልዑል ነው። ስለዚህ ለተወሰነ ጊዜ ሩታ ልዑልን አብርሃምን ማሳየት የለባትም። ይሄ 100% ነው። ገብቷል? እሱ እንደፈለገ መሆን ይችላል። ለልጁ ግን ጥሩ አባት አይደለም። እኔ አስሬ አፌ ሞልቼ እናገራለሁ። ለልጁ ማይገባ ሰው ነው። ገብቷል? በመሀል ደግሞ ይሄ ምንም ማያውቅ ልጅ አንድ ፍሬ ልጅ መሰቃየት የለበትም። ገብቷል? አሁን እኮ ቢኒያም ጨረሰን። በቃ ይሄ ለሩታ ሀሳብ ነው። ገብቷል? እንደ ሀሳብ እናቀርብላታለን። አዎ ልክ ናችሁ። ከአብርሃም መራቅ ፈልጋለሁ፣ ቤቴን መቀየር ፈልጋለሁ፣ አብሱን ማግኘት አልፈልግም ካለች እሱ ማታገኝበት መንገድ እኛ እንፈልጋለን። ገብቷል? ፈጽሞ እሱ ማታገኝበት መንገድ እንፈልጋለን። ልጅ የሚፈልግ ከሆነ ልጅ ከስንት አንዴ መጥቶ እንዲያይ እናደርጋለን። አለቀ። አሁን ወሬ መደጋገሙ ምንም አያስፈልግም። ለሩታ ሄጄ ሀሳቡን አቀርብላታለሁ። ሀሳቡ ላይ የምትስማማ ከሆነ በዚህ ሀሳብ የምትስማማ ከሆነ ወደ ስራችን እንገባለን ማለት ነው። በቃ ኤፍሬም እኔ አሁንም ሄዳ አናግራት፣ በደንብ አናግራት፣ ውሳኔ እንድትወስን በደንብ ገፋፋት። በጣም አመሰግናለሁ ስለመጣም ፈጣሪ አክብር። ገብቷል? ብዙ ስራ እንዳለ ባቃለሁ። ያንን ነገር አመቻችተህ ይህንን ነገርም ለመስማት ፍቃደኛ ሆነ ስለመጣ በጣም አመሰግናለሁ። አሁን መሄድ ትችላለህ። አናግራታለሁ። ውሳኔዋን አሳውቃለሁ ምን እንደወሰነች። እሺ። እና ቤተሰብ ኤፋንም አዳምጣችሁታል። ያው እሱ ላይ እንደዚህ እየጮኩ የተናገርኩት የሆነ ነገር እንዲያደርግ ነው። ገብቷችኋል? ጥፋት ኖሮበት ሳይሆን እንደዚህ እየጮኩበት ማናገረው ምናልባት ሩታ ጋር ሄዶ ውሳኔ እንድትወስን እንዲያደርጋት እንጂ ኤፍሬም ጥፋት ኖሮበት ወይ የሆነ ነገር አድርጎበት አይደለም። ገብቷችኋል? ግን ደግሞ እሱን ስጫ ነው ሩታ ጋር ሄዶ የሆነ ነገር ያደርጋል፣ የሆነ ነገር ይናገራል በማለት ነው። በጣም አመሰግናለሁ። ወዳችኋለሁ።